ይሰማል? ሄሎ እሺ አትጋ ድምጻችሁ ማሰማ እንደገባችሁ ሰላም ወንድም እንዴት ነህ? ሰላም ነው። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆዩ። በመጀመሪያ ለስደተኞች እህቶች ምክር ስለምትሰጥ በጣም እንወድሃለን፣ እናመሰግናለን። እድሜ ጤና ይስጥህ። አመሰግናለሁ። በመቀጠል እኔ አንድ ምክር ብቻ እንድትመክረኝ ነው ማለት ነው። እኔ የምኖረው ስደት ነው። አሁን ላይ በጣም ስለደከመኝና መኖር ስላስጠላኝ ከአንተም ከእህቶችም ምክር ስለፈለግኩ ነው። እሺ ንገሪኝ። ሞቱ ማለት ነው። ሲሞቱ ያጎት ልጅ አለኝና በሱ ቤት አስገዛው ማለት ነው። አሁን ላይ መከራም ምንም ብሎ ስደትን የሚያሰው መቼም ያውቀዋል። ቤት አስገዛውኝ ባጎቴ ልጅ ማለት ነው። ወንድም ነበሩኝ እነሱ ሊገዙልኝ ሲሉ ወደ 4 ነበሩ። እነሱን በተከታታይ በወር ውስጥ ሞቱ ማለት ነው። እንደዚህ በአገራችን እንትን ማለት ነው። ከዛ ያጎቴ ልጅ አለ ልግዛልሽ አለኝና ገዛልኝ። ገዝቶልኝ ያኔ ስሙም በሱ ነው። እኔም ጠፍቼ ነው የምሰራው። ያኔ ውክልና ለመላክም አልችልም። ፓስፖርት ምንም የለኝም። ከዛ ስሙም ሁሉም በሱ ነው። ቤቱን አስተካከልኩ ምናምን ከዚህ ብር እየላኩኝ አሁን ላይ ስልክ አያነሳልኝ። ቤተሰብ ክፍለ ሀገር ነው የሚኖሩት። መከራው ምኑም ብሏቸው እንኳን ለኔ የሆነ ነገር ለማድረግ ለራሳቸው ራሱ መኖር ያስጠላቸው ሰው ናቸው። ይቅርታ አድርግልኝና ስሜታዊ ይሆናለሁ ሳወራ። አሁን ላይ እሱ ልጁም አያነሳልኝም ማለት ነው። ያጎቴ ልጅ ስልክም አይመልስም አያነሳም። እኔም ሀገር መግባት ፈልግ ነበረ። በጣም ያመመኝ ነው። ሰርቼ ሐኪም ቤት ነው ቤተሰብም ካለለ አይወድህም። ስደት ላይ ዘመድ ቢኖርህም ሰርተ ስትይዝ ሰርተ ስትለወጥ ነው እንጂ ታመህ ስተኛ ቸክም ያረግ ይሄ መኖር አስጠላይ ሀይቃ ማለት ነው። ምን ያህል ብር ነው የላክሽለት? አይ በፊት ዝም ብሎ ያልተሰራ ቤት ወደ 500 ሺህ ነበር የተገዛው። ከዛ እስከ ማሰሪያው እስከ ምናምን 1 ነጥብ ምናምን ይሆናል። ግን ከዛ ወዲህ ብሰራም ምን እያመመኝ ስለሆነ ሰርቼ ብር መያዝ አልቻልኩም። አገር ልገባ ስል ደግሞ እሱም እንደዛ ሲያረገኝ ገብቼ ደግሞ እናትና አባቶች ዘንድ መሄድም መውደቅም አልፈልግም። ኦልሞስት አሁን ላይ እኔ ተስፋ ቆርጫለሁ። ራሴን ማጥፋት ብቻ ነው የሚመኘው ባይምሮዬ ያለው። ግን ደግሞ አንዳንዴ ሳስበው እናቴ ትጎዳብኛለች ይላሉ ማለት ነው። ለእናቴ እያልኩኝ ግን እኔ እዚህ ራሴን እያጣሁ ነው ሀይቃ። እና ምን ትመክሩኛላችሁ? ማለት እስቲ ምከረኝ። እኔ እንቻላል እንደዚህ ያለ ነገር ሳወራ ትንሽ ስሜታዊ ይሆናል። ይቅርታ። አይሽ ለምን ለሱ የላክሽው? ለቤተሰብ ለምን አላክሽው? ለቤተሰብ መላክ ልካረ መጀመሪያ ለታናሽ ወንድሜ ነበር ላስገዛ ያላኩት። ታናሽ ወንድሜ ሲሞት
አባቴ ያጎትሽ ልጅ አለ እሱ ይግዛልሽ አለኝ። በሱ ተገዛ። ታላቅ ወንድምም ነበረኝ፣ ታናነሽም ነበሩኝ። ትልልቅ ናቸው ግን ሁላቸውም በተከታታይ ነው የሞቱት ማለት ነው። አራቶቹም ሁለቱ በሳምንት ሁለቱ በወር ውስጥ ነውና እኔ እንጃ አላውቅም። ይፋይካ ምክንያቱም ያን ሁላ ነገር አሳልፎ ዛሬ ደግሞ እንደዛ አድርጉልኝ ስላቸው እነሱን ጨምሬ ማሸገር ሆነብኝ። በዛ ላይ ደግሞ እኔ ደግሞ ከዚህ በኋላ ሰርቼ እንደገና እንዳዲስ እነሳለሁ እንዳለ ለያመመኝ ነው። መከራውም ሁሉም አለ አይደለ ሲደራረብብኝ የጤና ማጣት ሐኪም ቤት ሳውዲ አረቢያ ውስጥ ያላዳረስኩት ሐኪም ቤት የለም። ሀይቃ ግን አሁን ላይ የሰው እጅ ሳልወድቅና ከሰው ከሜዳንት ላይ ሳልወድቅ ሀገሬ መግባት እፈልጋለሁ። ሀገሬ መግባት ሳስብ ደግሞ ይሄን ታላ መጠቀምቼ ምን ይዤላለሁ? ገባ ይሄ ምን ይዤ የሚባል ነገር ገደለና ደግሞ ትመጣኛለህ። እኔ የምፈልገው ከዚህ ምድር ላይ መጥፋት ነው። ሀይቃ ማለት ነው። መኖር አልፈልግም። ግን ደግሞ እናቴን ሳስባት ያን ሁሉ ነገር አሳልፋ ደግሞ እንደገና የኔ እንዲኮነች መባል ስሰማ እኔ እንጃ ቁማት ሄዳ አይመስለኝም። ለሷ ብቻ ነው የምኖረው። አሁን ላይ ምንድነው የሚያኖርሽ ብትለኝ እናቴ ነው። ቤተሰብ ያውቃል ይሄንን። ለሱ ገንዘብ እንዳላክሽለትና ቤት እንደገዛልሽ? አዎ ያውቃሉ። በፊት እኮ አባቴ ጋር ተመካክሬ ነው የተገዛው። አሁን ላይ ግን አባቴም በቃ መከራውም ሁሉም ብሏቸው የማውራት ፍላጎት ራሱ የላቸውም። አያወሩም። ገንዘብ ልከሽ ስትልኪለት በሱ ነው ማስገባለት። ይሄን ታህል ቀርሻል፣ ይሄን ታህል ጨምር ይለኛል፣ እልካለሁኝ። አሁን ላይ ግን ስልክም አይመልስም፣ ስልክም አያነሳም። ቤተሰቡም እንዴት ነው ደውላችሁ ጠይቁት እንጂ ስላቸው ለኛም አያነሳልንም ይሉኛል። እነሱንም ማሸገር ሆነብኝና አሁን ላይ ታውቁት ሲጨቃጨቁን ጭቅጭቅ ደግሞ በትለሱ ገንዘብ ማስረጃ ብር የላኩበት እንትን ብቻ ነው ያለ፣ ሌላ የለኝም። ምን እንደዚህ ሪከርድ ምናምን የምንደራረገው አለ እና ብር ምልክበት ደረሰኝ ምናምን አለኝ እንጂ ሌላ ነገር የለኝም። እሺ እስኪ ሚውት አድርጊና አዳምጪኝ። ተረጋግሽ። መጥፋት ምን አመጣው? ከዚህ ዓለም መጥፋት እንዲህ ያለሽን በሙሉ ብታጭኝ ሁሉ ነገር ከንቱ ነው። ቤት ብትሰሪው ጊዜያዊ ነው ልትኖሪበት ነው። ሁሉም እኮ ወደ ሞት ነው የሚሄደው ነገር። ገንዘብ እሷ አላመጣሽም። ከአንቺ ከሰርተሽ ከጠፋብሽ እንደው ከተበላሸብሽ ነገር አንቺ ትበልጫለሽ ነው። እሺ ዋናው ነጥብ በምንም ሁኔታ ውስጥ ብትሆኝ መጥፋት፣ ራስን ማጥፋት፣ ራስን መጉዳት፣ መሞት የሚለው ሀሳቤ ሚዛን አይደፋም። ለምን እንደገና ልታረጊው ትችያለሽ? ጤና ይስጥሽ እንጂ መጀመሪያ አሁን ማሰብ ያለብሽ ለጤናሽ። በደንብ አዳምጪ። እያመመኝ ነው ብለሽኛል። ስለዚህ መጀመሪያ ደህና ሁኚ አንቺ። በህይወት ካልኖርሽ ቤቱንስ መልሰሽ ብታገኘው ይኸው በቃ ቤቷን መልስላት ነው የሚባል ምናምን በሰው እንትን ተብሎ የመጀመሪያው መስመር ላይ ማስመር ያለብሽ ነገር አንቺ ደህና ሁኚ። ደህና ለመሆን ጤናሽን ተረጋጊ። ጭንቀት አታብዢ። ሕክምና ማግኘት ካለብሽ ሕክምና ለማግኘት ጥረት ማድረግ፣ ራስሽን ጤናሽን ለማግኘት መሞከር አንደኛው የመጀመሪያው ነገር መስመር ላይ መሰመር ያለበት እሱ። ሁለተኛ እጅሽ ላይ ማስረጃዎች ካሉሽ ገንዘብ የላክሽበት ደረሰኝ፣ ቮይስ ሜሴጆች፣ ቴክስቶች
ዳልቋል ብሎ እኔ ልግዛልሽ፣ እኔ ሰርቼ እጠብቅሻለሁ፣ እንዲህ ያለበት ኤቭሪቲንግ መረጃዎችሽን ያዢና ሀገር ቤት ስትሄጂ ቀጥታ ጉዳዩ ወደ ህግ ውሰጂው። ይህ ወንጀል ማንንም የማንንም መቀማት አይችልም። የማታለል ዝርፊያ እኮ አንቺ ማስተዋል ነበረብሽ። ሰው ግዙልኝ ብለሽ ካልሽ ታማኝነት ሊሰራልሽ እንደማይችል ግልጽ ነው። እኔ ላለው ብዙ ጊዜ ለቤተሰብ ተው አትላኩ። ለአባት ለእናት እንኳን ይሄን አድርጉ እንዲግዙበት ጫማ፣ ልብስ ለእንደዚህ ብላችሁ እርዳታ አርዷቸው እንጂ ህልማችሁን አትስጧቸው። እንዲህ ግዙልኝ፣ ይሄን ገንቡልኝ አትበሉ። ሰው ናቸው፣ ይሳሳታሉ። ችግሯቸው ሊያጠፉት ይችላሉ። እናንተን ለመጉዳት ባይሆን እንኳን ግን እዳ ውስጥ ሊገቡ ይችላሉ። በራሳችሁ አርጉት ካረጋችሁት። ስለዚህ አትጨናነቂ። እሺ የኔ ናት። እርግጠኛውን የምነግርሽ ነገር እውነት ካለሽ እውነት ሁሌ ያሸንፋል። ወድቀሽ አትቀሪም። ልጁ ቤቱን ሰርቶ አልቋል ብሎ ፎቶ አንስቶልሻል አይደል? አለቀ። ያንቺ ንብረት ነው። ማስረጃ ብቻ ይኑርሽ። ገብቶሻል? ማስረጃ አልኩሽም። ደረሰኝ፣ ገንዘብ የላክሽበት ላኪ፣ እንደዚህ ሲልሽ ያለ የድምፅ ማስረጃዎች፣ የጽሁፍ ማስረጃዎች፣ እሱን ይዘሽ እመኝ ሂጂ። መጀመሪያ ቤተሰቦችሽ ጋር በሰላም ግቢ ሀገር ቤት። በቃሽ ስደት ሂጂ እና ጉዳዩን ወደ ፖሊሱ ስጁኝ። እናት እመኝ፣ ግድ የለሽ። እሱ ልክ ነህ የሚለው ህግ እዚህ ምድር ላይ ያለ አይመስለኝም። ካለ እንግዲህ ሌላ ጉዳይ በምንም ልኩ አንቺ ብቻ እዛ ፍርድ ቤትም ስትሄጂ ወይም ወደ ህግ ስትወጪ የምትጠየቅ ምንድነው ማስረጃ ይሉሻል። ምክንያቱም ዝም ብሎ ሰው ስላወራ አይታመንም። እሱም ብቻ ተጠንቀቂ። እጅሽ ላይ ገንዘብ የላክሽበት ደረሰኝ ያስገባሽበት የራሱ ቮይስ ሜሴጅ እንዳያጠፋብሽ ደግሞ ለብቻ አርጊው። ከዛ ሂጂና እንዲህ እመኝን ገንዘብሽን መልሰሽ ታገኘዋለሽ። ከዛ ውጪ ራስሽን ለማጥፋት እንዳትሞክሪ። እንደገና ጀምሪ። የምን መሞት ነው? እንደገና ከዜሮ ተነስተሽ ገንቢ። ሞት የሚፈቀደው ቀኑ ሲደርስ ፈጣሪ ሲወስደው ብቻ ነው። አንድ ሰው እየፈረድኩብሽ አይደለም። ያለሽበት ስሜት ከባድ ሊሆን ይችላል፣ ግን ትችያለሽ። እመኚ፣ ከዜሮ መነሳት ትችላለሽ። ደህና ሁኚ፣ ጤና ሁኚ እንጂ እንደገና መነሳት ትችላለሽ። እንደገና አንቺ ላይ በደል የፈጸሙ ሰዎች በሙሉ የእጃቸውን ያገኛሉ። አንቺ ብቻ ተስፋ አትቁረጪና እጅ አትስጪ። ተግባባን? ዘመን ምናምን እያላችሁ ገንዘብ ለመላክ የምታስቡ ሰዎች ብትማሩ ጥሩ ይመስለኛል። ከሱ ይሄ ትልቅ ዩኒቨርሲቲ ነው ከገባችሁ። እሷ የተናገረችው እናንተ ዋጋ ሳትከፍሉ ትማሩበታላችሁ ከነቃችሁ ማለት ነው። እሷ በእሳት ነው የተማረችው። እናንተ ግን ቁጭ ብላችሁ ስልካችሁ ላይ አሁን እቺን ብቻ በማዳመጥ በዚህ ደቂቃ ትማራላችሁ ካወቃችሁበት። አልበለዚያ እንግዲህ መከራው እምቢ ካለ መከራው ነው ነገሩ። አለሽ እህቴ? እሺ ወንድሜ አመሰግናለሁኝ። መቼ ነው የምትሄጂው ሀገር ቤት? ሀገር ቤት ገና ነኝ። ያለኝን ኩና ልኬ እጄ ላይ እኮ ብርም የለኝም ማለት ነው። ይሄን አድርጊ ሲለኝ ለሱ ስልክ ምን ያህል ጊዜ የመቆየት በዚህ ሰዓት የምለው ነገር የለም። ምክንያቱም ሰርቼ ሀገር እገባለሁ ስል የሐኪም ቤት እገባበታለሁ ብሩን እንደዛ እያልኩኝ እስካሁን አለሁኝ። ግን እስኪ 2 ወር ሰርቼ መስከረም ላይ አስቤያለሁ። እኛ ታሪክ ተረክ። እሺ አሁን ምን አድርጊ መሰለሽ? ለ3 ወር ከማንም ጋር አታውሪ። ከዛም ከሱ ጋር አታውሪ ከማንም ጋር ለ3 ወር ብቻሽን ሆኚና ትንሽ ከስትረሱም ከጭንቀቱም ተረጋጊ። አሁን ስትሄጂ ይህን ችግር መፈችው እሱ ጋር ያለውን ነገር በህግ ምትሻሽ። እስከዛ ድረስ ግን ደህና ገንዘቡን ያዡ።
አመትም ሰራሽ 3 ወርም ሰራሽ 4 ወርም ሰራሽ 5 ወርም ከዚህ በኋላ ለማንም ገንዘብ እንዳትሰጪ፣ ብሩን ያዥው። እሺ ከዛ ስትሄጂ ሌላውን ነገር ታስተካክያለሽ። አይዞሽ። እሺ እሺ፣ አመሰግናለሁ። እሺ እሺ፣ መልካም ቀን። እንግዲህ ይኸው ነው። መከረው እምቢ ካለ መከራ ይምከረው ይላሉ አበውን አንሰማ ብለን ይኸው መከራ እየመከረን። እዚህ ውስጥ የምትሰሙ ሰዎች እኔ ከምነግራችሁ በላይ የእሷ ህይወት ለእናንተ ትልቅ ምክር ነው። መከራችሁን የወጣችሁ ባይዞ የእሷን እንግዲህ ወደፊት ታይዋለሽ የሚሆነው ነገር። እሷ ግን ለእናንተ ፈጣሪ በምክንያት የላካት ሊሆን ይችላል። ሳችሁ ልክ ድመት ልጇን በጥርሷ ይዛ እንደምታሳድግ እንዲህ በጥርሳችሁ ይዛችሁ ያዙት። ለማንም እንዳትልቁ። ይገነጠሏቸው። ኑሮ ተወዷል። ነዳጅ እየጨመረ ሰው ምክንያት ነው የሚፈልገው። በተለይ ከውጭ ብር ልከህለት ወዳጄ አስቀምጦ ሊጠብቅህ ሊገነጥልህ ትንሽ ምክንያት ነው የሚፈልገው። ቢችሉ ከኪሳችሁ መጥተው ሊወስዱ ደስ ይላቸዋል። አብዛኞቹ ሰዎች ቢያገኟችሁ የገዛ ቤተሰቦች አሳግተው ይወስዱባችኋል። ከኪሳችሁ ታመጫለሽ አታመጭም በግድ። ሰው ምን ያህል ኑሮ እንደመረጠው አልገባችሁ። እንኳን አስቀምጠልኝ፣ ይህን ግዛልኝ፣ ይህን ነገር ቢልኝ። እሺ ክብራ፣ ሰዓታችን ጨርሰናል። አላርማችን ጮኋል። ነገ እንገናኛለን። ጥሩ ጊዜ ነበረን። ማንኛውም ኦሪጂናል ሞባይሎችን ወደ ሀገር ቤት እየላክን ነው። ብዙ ኦርደር ነው የተቀበልን ያለ ነው ግን ታገሱ። እሺ መልእክት እየመለስኩላችሁ ካልሆነ እዚህም ዲሊቨሪ አገልግሎት አለን። እዚህ ኢማራት ውስጥ ያላችሁ ቤት ለቤት የምትፈልጉት ነገር ሲኖር ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። እሱን መጠቀም ትችላላችሁ። ዋትሳፕ እና የቴሌግራም ስልክ ቁጥር ነው። ብቸኝነት የሚሰማችሁ ራሴን ባጠፋው የሚል እቅድ ውስጥ ያላችሁ ታጠፋላችሁ። ችግር የለውም። ራሳችሁ እና እስቲ እናወራው። ትንሽ ካወራችሁ በኋላ ታጠፋላችሁ። ችግር የለውም። አትቸኩሉ። እኔ ወንድማችሁ ነኝ። አዳምጣችኋለሁ። ምንም ችግር የለውም። ከተሰጠኝ የጊዜ ባለቤት እግዚአብሔር ነው። ሰው ከሰጠኝ 24 ሰዓት ከበሩ። የሰው ፍቅር ይስጣችሁ። እንቅፋት የሚሆንባችሁ ነገር በሙሉ እሱ ይንቀልላችሁ። ካስመሳይ ሰው ይጠብቃችሁ። እናንተ ማታዩትን እሱ የሚያየውን፣ እናንተም የማትሰሙትን እሱ የሚሰማውን፣ ክፉ ሊያረጉባችሁ የሚያስቡትን ሰዎች በሙሉ እሱ ይታደጋችሁ፣ ያርቅላችሁ። ክፉ ነገር ጤና ይስጣችሁ። ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ለማገዝ ብቻ ይሁን እንጂ እናንተን ክፉ አያችሁ። እሺ ወዳችኋለሁ። ሁላችሁንም ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ቻው።